አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? በየዓለም ዳርቻ ያላችሁ ውድ ቤተሰቦቼ ረመዳን እንዴት ነው? ከኔ ጋር በጣም ሰላም ነው አልሐምዱሊላህ። በስራ ላይ ያላችሁ በርፋትም ላይ ያላችሁ አላህ ያበርታችሁ እላለሁኝ። ዛሬ በአዲስ ቪዲዮ መልሼ መጥቻለሁ። በእነዚህ ልጆች ማለት ነው። በእነዚህ በእርግጥ ያው ብዙ ጊዜ አንዳንድ በቃ እኛ የምናየው መጥፎ ስራ ሲሰሩ ብቻ ነው ኮሜንትም የምንሰጠው ምንም የምንለው ማለት ነው። እና ዛሬ አህሙም ለሶፊ ያለኝ መልእክት በርቺ ነው። እኛን ሰምተሽ ወደ ደካሞች ወደ አቅም ወደ ሌላቸው ስለሄድሽ ከልብ እናመሰግናለን። በርቺ። አሁንም ቢሆን በቃ የሰው ልጅ ማድረግ ያለበት ነገር እንደዚህ ነው። መስጠት የሚያስደስተው፣ ማብላት የሚያስደስተው፣ ማስፈጠር የሚያስደስተው እንደዚህ የተቸገሩትን ሰዎች መድረሻቱን ሰዎች ወደ የት ሄደን ብር እናገኝ ወደ የት ሄደን ገንዘብ እናገኝ የሚሉትን እንደዚህ ስታስፈጥሩ እንደዚህ ስትረዱ በጣም ደስ ይላል እና አላህ ይጨምርልሽ። አሁንም ሌሎች አሉ ምን እንብላ ምን እንጠጣ የሚሉ የሰው እጅ አይናይን የሚያው አሉ። አገር ውስጥ ያላችሁ ዩቲዩበሮች አገር ውስጥ ያላችሁ በጣም ብዙ ገንዘብ ኢንቨስት ታደርጋላችሁ። ያኔ ኢስራፍ ታደርጋላችሁና ያን ኢስራፍ የምታደርጉበትን ነገር አመቻችታችሁ እንደዚህ አይነት እርዳታ ብረዱ የተሻለ ነው እላለሁ። ይሄ የራሴ መልእክት ነው። ሁለተኛው ወደ አህሙና ወደ እንትና መለሳለሁኝ። አህሙ ማሻአላህ ተባረከላህ በብዙ ቁርአን በማከፋፈል እንደገና ደግሞ ኢትዮጵያ ውስጥ ካሉ ሙስሊም ዩቲዩበሮች ከፍተኛ እንትን ያለኸው አንተ ነህና አሁንም ቢሆን ማሻአላህ ኢፍጣር አብሮነት ደስ ይላል። እንደገና ደግሞ አንድ ከናንተ የተረዳሁት ነገር ቢኖር አንተና ኢብራሂም በዛች በሶፊያ ጉዳይ በዛ ይማን ነው በፈኪያ ጉዳይ ተነጋግራችሁ ጣልታችሁ ነበር። እንደዚህ አፉ ተባብላችሁ እንደዚህ አንድ ላይ ታሪክ በማውራታችሁ በመጫወታችሁ በጣም ደስ ይላል። በርቱ ነው የምለው። ሌላኛው ነገር ይሄን የምታረጉትን ኢፍጣር ከደካሞች ጋር ብታረጉት፣ አሁንም እናንተ ከደካሞች ጋር ብታረጉት፣ በየሀገሩ ተፈናቅለው የሚበሉት ያጡ የሚጠጡት ያጡ የሰው እጅ የሚያው አሉ። አህመድ ደግሞ በጣም ብዙ ተከታይ ብዙ ተመልካች ያለ ሰው ነህ። ሰዎችን እያስተባበርክ ሰዎችን ያኔ እንትን እያልክ ልክ ቁርአን ለማከፋፈል እንደ በረታኸው ቁርአን በየሀገሩ እየሄድክ እንዲያከፋፈልከው ለምስኪኖችም እንደዚሁ ገንዘብ እያሰባሰብክም ብትረዳ የሚል ሀሳብ አለኝ እና ጎበዝ ልጅ ነህ ማሻአላህ ብዙ ቁርአን አከፋፍለሃል። ለኢስላምም ቦታ ያለህ ልጅ ነህ ብዬ አስባለሁ። እንደ ሌሎቹ ልጆች አርጌ አላስብህም እና ይሄንን ብታረግ የተሻለ ነው። በተረፈ ፕሮግራማችሁ በጣም ደስ የሚል ፕሮግራም ነው፣ የሚበረታታ ነው እና ይሄንን ነገር አርግልኝ ነው የምለው እኔ የራሴ። በተረፈ ቪዲዮውን ከወደዳችሁት ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።